ታዲያ ፕሮፊታብል እና ፕሮፌሽናል የምንላቸው ትሬደሮች እነዚህን ጋፖች ማጥበብ ስለቻሉ ነው እዚህ የደረሱት። እስቲ አሁን የሆነ ኤግዛምፕል ልስጣችሁ። ፕሮፊታብል ትሬደሮች ጨረቃ ላይ እንዳሉ እናስብ። ፕሮፊታብል ያልሆኑ ትሬደሮች፣ ጀማሪ ትሬደሮች፣ ሪቴል ትሬደሮች፣ አካውንታችን ብሎ ያደረጋሉ ትሬደሮች ደግሞ ምድር ላይ እንዳሉ እናስብ። ጨረቃና ምድር ወይም ኤርዝ እና ሙን ተመሳሳይ ሶላር ሲስተም ውስጥ ነው ያሉት። የሚገርማቸው ነገር ማለት ዲፈረንሳቸው ምንድነው? ቀንና ማታ የሚባል ነገር ነው እንጂ ተመሳሳይ ሶላር ሲስተም ውስጥ ነው ያሉት። ልክ እንደዛ እኛም ተመሳሳይ ማርኬት ውስጥ ነው ያለነው። ፕሮ ትሬደሮች ጨረቃዎች ናቸው። እንግዲህ የሰው ልጅ ወደ ጨረቃ መጓዝ እንደቻለው በትሬዲንግም ጨረቃ ላይ መውጣት ይቻላል። ግን ከባድ ነው፣ ግን የማይቻል አይደለም። ታዲያ ምድር ላይ ቆመን ማታ ሌሊት ላይ ስናያት ጨረቃ ያን ያህል ረጅም ትመስላለች ወይ ካለን አትመስልም። ያ ስፋት እንዳለው ይታወቃል። ግን የምር ወደ ጨረቃ ለመጓዝ በመንኮራኩር የሚካሄደውን ያህል ትልቅ ርቀት ያላት በሚሊዮን ኪሎሜትሮች እንደምትርቅ አይመስልም። ቅርብ ነው ይመስላል እና የተወሰነ እንትን ካለን ቶሎ መድረስ የምንችልበት ቦታ ይመስላል። ግን እንደዛ አይደለም። ታዲያ ማን ናቸው ጨረቃ ላይ መድረስ የቻሉት? ፕሮፌሽናል ትሬደሮች ናቸው። ግን እንዴት ነው መድረስ የቻሉት ሚል ጥያቄ ከተነሳ ወይም ከኛና እነሱ ማለት እዛ ቦታ ላይ ደረሱና እዛ ቦታ ላይ መድረስ ያልቻሉ ሰዎች ውስጥ ያለው ልዩነት ምንድነው ከተባለ threshold of consistency የሚባለው ነገር ነው። ወይም ደግሞ የኮንሲስተንሲ መሃል ሴንተሩን መድረስ ማለት ነው። ታዲያ እዚህ የኮንሲስተንሲ ሴንተር ላይ የሚኖሩ ትሬደሮች ገንዘብ በራሱ ወደ አካውንታቸው መጥቶ ለምኖ በራቸውን አንኳኩቶ ኪሳቸውን ይሞላል እንጂ ማርኬትን አያባሩትም። በማርኬት ተቃራኒ መሄድ አይሰማቸውም። ሉዝ ሲያደርጉ አያለቅሱም፣ አይጨነቁም። ኢሞሽናል ፔን የሚባል ነገር የላቸው ወይም ደግሞ አሸንፈውታል። ስለዚህ አይናደዱም፣ አይጨነቁም እና ኢሞሽናሊ ወይም በስሜት ተገፋፍተው ማርኬቱ ላይ ምንም አይነት እርምጃ አይወስዱም። ምን ላይ ስለደረሱ? threshold of consistency ላይ ወይም ደግሞ የኮንሲስተንሲ ሴንተሩ ላይ መሃሉ ላይ ስለደረሱ። ታዲያ እንደዚህ እንዲሆኑ እነሱን የሚያደርጋቸው ምንድነው ካለን የሚያስቡበት መንገድ ነው። ማርኬቱን የሚያዩበት መንገድ ነው። ሙሉ ቪዲዮን የቴሌግራም ቻናል ላይ ታገኛላችሁ። የቴሌግራም ቻናላችን ሊንክ ባዮ ላይ አለ። በዚህ መልኩ